ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ኢራን በጂኦፖለቲክስ ማዕበል ውስጥ ለምን አትንበረከክም? በመካከለኛው ምስራቅ የሚታየው እውነተኛ ፍጥጫ በሃይማኖታዊ ስሜት ወይም በቅርብ ጊዜ የፖለቲካ ንትርክ ብቻ የሚገለጽ አይደለም። በተመሳሳይም የዛሬቱ ኢራን ወታደራዊና ፖለቲካዊ ባህሪ በየቀኑ በሚወጡ መግለጫዎች ወይም በቅርብ ዓመታት የኒውክሌር ፍጥጫዎች ብቻ ለመረዳት መሞከር የተሳሳተ ድምዳሜ ላይ ያደርሳል። የሀገሪቱን የሺህ ዓመታት ታሪክ፣ ባህልና ስትራቴጂያዊ ስነልቦናዊ ጥልቀት መመርመር ያስፈልጋል። የታሪክ ጠባሳን፣ የኢምፓየርነት ስነልቦናን፣ የተደጋገሙ የውጭ ጣልቃ ገብነቶችና በታሪክ ሂደት የተፈጸሙ ክስተቶችን መለስ ብሎ መፈተሽ ይገባል። የኢራንን አሁናዊ የደህንነት መዋቅር ግንባታ በጥልቀት ለመረዳት የአገሪቱን የቅርብ ጊዜ ውሳኔዎች ብቻ ሳይሆን የፐርሺያን ታሪካዊ የደም ስር መመርመር ያስፈልጋል። የፐርሺያ ወይም የቂሮስ ሕያው መንፈስ። የፐርሺያ ፋርስ ግዛት በታሪክ ውስጥ ከነበሩ ታላላቅና ኃያላን ስልጣኔዎች አንዱ ነበር። የፋርስ ጀግንነትና ታላቅነት በጦር ሜዳ ድል ብቻ አልነበረም። ይልቁንም በፍትህ፣ በአስተዳደር ጥበብ፣ በሂሳብ፣ በስነ ከዋክብት፣ በስነ ህንፃ፣ በምንጣፍ፣ በቅርጻ ቅርጾች ባጌጠ ቤተ መንግስታትና በስልጣን ጭምር የሚገለጽ ነበር። በስድስተኛው ክፍለ ዘመን የፐርሺያ ፋርስ ግዛትን የመሰረተው ታላቁ ቂሮስም ዓለም ካየቻቸው ልዕለ ጀግኖች አንዱ ነው። ታላቁ ቂሮስ ግዛቱን የገነባው በጥፋትና በጭካኔም ሳይሆን በፍትህ፣ በብልህነትና ለተሸናፊዎች ምሕረት በመስጠት በመሆኑ ጀግንነቱን ልዩና የላቀ ያደርገዋል። በታሪክ የመጀመሪያው የሰብአዊ መብት ድንጋጌ ተደርጎ የሚወሰደው የቂሮስ ሲሊንደር የተሰኘውን ሰነድ ያጸደቀውም ታላቁ ቂሮስ ነው። የፐርሺያ ፋርስ ጦር የጀግንነት ምልክት የነበሩት ምርጥ የሰለጠኑ ወታደሮች፣ የማይሞቱት ወታደሮች፣ ዘ ኢሞርታልስ የሚል ቅጽል አትርፈው ነበር። ይህ የሺህ ዓመታት የኢምፓየርነት ታሪክና ዘርፈ ብዙ የበላይነት በኢራናውያን ስነልቦና ውስጥ ጥልቅ የሆነ ብሔራዊ ክብርና እኛ የታላቅ ስልጣኔ ባለቤቶች ነን የሚል ጽኑ እምነት አሳድሯል። ይህ የማንነትና የአልሸነፍ ባይነት ስሜት ዛሬም ቢሆን የኢራን ሕዝብና መንግስት በውጭ ኃይሎች የሚደረግን ማንኛውም ግፊት እንደ ድፍረትና ታሪካዊ ክብርን እንደ መንካት እንደሚቆጥሩት አድርጓል። ኢራን ለብዙ ሺህ ዓመታት ሰፊ የመካከለኛው ምስራቅና የማዕከላዊ እስያ ግዛቶችን የምታስተዳድር ግዙፍና ታላቅ ስልጣኔ ነበረች። ያም ሆኖ ኢራን በታሪኳ ከአሌክሳንደር ታላቁ፣ ከአረብ ወረራ፣ ከሞንጎሎችና ከቱርኮች አጥፊ ወረራዎች ጋር ተጋፍጣለች። ነገር ግን ተሸንፋ አልጠፋችም። እንዲያውም ወራሪዎቿን በራሷ የበለጸገ ባህል፣ ቋንቋና አስተዳደር ጥበብ ውስጥ በማስመጥና በመዋጥ እንዳስቀረች የታሪክ ሰነዶች ይመሰክራሉ። ለአብነትም ሞንጎሎች ወረራ ፈጽመው የፐርሺያ ከተሞች ቢያወድሙም በሂደት ግን የፐርሺያ ባህልና ቋንቋ ተቀብለው አስተዳዳሪዎች ሆነው ቀርተዋል። በ19ኛው ክፍለ ዘመን ኢራን በካጃር ስርወ መንግስት ወቅት በሁለት ተስፋፊ ኢምፓየሮች የተቀረቀረችበት ጊዜ ነበር። በስተሰሜን ሩሲያና በስተደቡብ ብሪታንያም መተንፈሻ ሳጥተዋታል። በጊዜው ሩሲያ ወረራ ፈጽማ በማሸነፍ በካስፒያን ባህር ላይ ብቸኛ የጦር መርከቦችን የማሰማራት ሙሉ መብት የሚያጎናጽፋትን አስገዳጅ ውል እንድትፈርም አደረገች። ወደ ፋርስ ባህረ ሰላጤ የምትደርስበትን መንገድም በኢራን በኩል ለማግኘትም ቻለች። ይህም የብሪታንያ መንግስት በቅኝ ግዛቱ ስር ለነበረችው ህንድ ስጋትና ፍርሃት ፈጠረበት። በዚህ ምክንያት የብሪታንያ ኢምፓየር ታላቁ ጨዋታ ወደ ተባለው የፉክክር ቀጠና ውስጥ ሰተት ብሎ ገባ። የኢራን ደቡባዊ ግዛቶች በኃይል ከመያዝ ጎን ለጎን የኢራን ንጉሳዊ አገዛዝን በማስፈራራትና በማባበል ኢኮኖሚያዊ ተጽዕኖ ስር እንዲወድቅ አደረገም። በወቅቱም የነበሩት የኢራን ገዢዎች ለግል ቅንጦታቸው ሲሉ ሀገራዊ የንግድ መብቶችን ለውጭ ኩባንያዎች ለመሸጥ ዝግጁ መሆናቸው ደግሞ ብሪታንያን መልካም ዕድል ፈጠረላት። ይሁንና እንደ ኢሮፒያን አቆጣጠር በ1890ዎቹ ሻሁ የትንባሆ ንግድን የ50 ዓመት መብትን በብቸኝነት ለብሪታንያ ሸጠ። ይህ ተግባር በሰዎች የዕለት ተዕለት ማህበራዊ ኑሮ ላይ ቀጥተኛ ተጽዕኖ በመፍጠሩ አገር አቀፍ ተቃውሞዎችን ቀሰቀሰም።
ይህም ኢራናውያን በአንድነት መነሳት የፖለቲካ ለውጥ እንደሚያመጣ እንዲረዱ አደረጋቸው። ይህ ተቃውሞ ኢራናውያን የህዝብ አንድነትን ፖለቲካዊ ለውጥ ማምጣት የሚያስችል ጥንካሬ እንደሚፈጥር ያረጋገጡበት ነበር። የ1953ቱ የኢራን ዲሞክራሲ ክሽፈት። ኢራናውያን የውጭ ጣልቃ ገብነትን አደጋ የተረዱት በታሪክ የራቁ ክስተቶችን በማየት ብቻ አይደለም። የ20ኛው ክፍለ ዘመን አጋማሽ ቁስል አሁንም የትዝታቸው አካል ነው። እንደ አውሮፓውያን አቆጣጠር በ1900ዎቹ መጀመሪያ ከሩሲያና ከእንግሊዝ ጋር የተደረጉ አዋራጅ ስምምነቶችና የካስፒያን ባህር ወታደራዊ ቁጥጥር መወሰዱ የኢራን ህዝብን እንቅልፍ ነስቷል። ይህም የኢራን ህዝብ በ1905 የህገ መንግስት አብዮት በማካሄድ በመካከለኛው ምስራቅ የመጀመሪያውን ፓርላማ ለማቋቋም አስቻለው። እንደ አውሮፓውያን አቆጣጠር በ1907 ብሪታንያና ሩሲያ የኢራንን መንግስት ሳያማክሩ ሀገሪቱን በግልጽ የሰሜንና የደቡብ ተጽዕኖ ቀጠናዎች በመክፈል የአንግሎ ሩሲያን ኮንቬንሽን ስምምነት ተፈራረሙ። ይህ ስምምነት ግን ለንጉሳዊ አገዛዝ የሚያሳስብ አልነበረም። ለአዲሱ ንጉስ አልጋ ወራሽ ሻህ በጣም አሰጊ የነበረው የስልጣኑ በዲሞክራሲያዊ መንገድ መገደብ ነበር። በመሆኑም በሀገሪቱ ዲሞክራሲያዊ መንገድ የተቋቋመውን ፓርላማ ለማፍረስ እንደ አውሮፓውያን አቆጣጠር በ1908 የሩሲያን ወታደራዊ ድጋፍ ጠየቀ። ሩሲያም 12000 እጅግ የሰለጠኑና የታጠቁ ወታደሮችን በመላክ አዲሱን የፓርላማ ህንጻ በካኖን ቦምብ ደበደበችው። ህገ መንግስታዊ አብዮተኞችን በመግደልና በመስቀል የዲሞክራሲ ጉዞውን ገታችው። የነዳጅ መገኘት። በዛው ዓመት በ1908 እጅግ ከፍተኛ የሆነ የነዳጅ ክምችት በኢራን ተገኘ። ይህም የሀገሪቱን ስልታዊ እሴት ለዘላለም ቀየረው። ወቅቱ የብሪታንያ ባህር ኃይል መርከቦችን ከከሰል ወደ ነዳጅ የቀየረበት በመሆኑ የኢራን ነዳጅ ዘይት ለባህር ኃይሏ የበላይነት ወሳኝ ሆነ። ዛሬ በመላው ዓለም የሚታወቀው ግዙፍ ብሪቲሽ ፔትሮሊየም ቢፒ ኩባንያ የተመሰረተው የኢራን የነዳጅ ዘይት መገኘቱን ተከትሎ ነው። የዓለም ጦርነት ሰለባም። ኢራን በሁለቱም የዓለም ጦርነቶች ገለልተኛ መሆኗን ብታወጅም የሚሰማት አልነበረም። የውጭ ኃይሎች ሀገሪቱን እንደ ወታደራዊ መተላለፊያና የነዳጅ ምንጭ ተጠቅመውባታል። በአንደኛው የዓለም ጦርነት ብቻ ከ2 ሚሊዮን በላይ ኢራናውያን በጦርነት ምክንያት በተከሰተ የምግብ እጥረትና በሽታ ሞተዋል። በሁለተኛው የዓለም ጦርነት ደግሞ ብሔርተኛ መሪ ሬዛ ሻህ በሀገሪቱ የነበሩትን ጀርመናውያን መሐንዲሶች ለማባረር ፈቃደኛ ባለመሆኑ የብሪታንያና የሶቪየት ጦር በ1941 ሀገሪቱን በጋራ በመውረር ሻሁን በግዞት ሰደዱት። በእሱ ፈንታም ታዛዥ የሆነውን የ22 ዓመቱ ልጅ መሐመድ ሬዛ ፓህላቪን ወደ ስልጣን አመጡት። የ1953ቱ ጣልቃ ገብነት። ከሁለተኛው የዓለም ጦርነት በኋላ የኢራን ህዝብ ለ40 ዓመታት የፖለቲካ ትግልን ባህሉ በማድረግ መሐመድ ሞሳዴቅ በተባለ እጅግ ተወዳጅ የዲሞክራሲ መሪ ዙሪያ ተባበረ። እንደ አውሮፓውያን አቆጣጠር በ1951 ሞሳዴቅ በጠቅላይ ሚኒስትርነት ተመረጠም። ከ40 ዓመታት በኋላ ብሪታንያ ለኢራን 16% ብቻ ትርፍ እየሰጠች ከፍተኛ የሀገር ሀብት መዝረፏ አግባብ አይደለም ብሎ ሞሳዴቅ ተከራከረም። ይሁንና ብሪታንያ የዝርፊያ ድርሻዋን ለመቀነስ ፈቃደኛ ባለመሆኗ ተመራጩ ጠቅላይ ሚኒስትር ሙሐመድ ሞሳዴቅ የኢራን የነዳጅ ሀብት ለብሪታንያ ኩባንያ በነፃ በሚባል ደረጃ መሸጡን በመቃወሙ የነዳጅ ኢንዱስትሪው ብሔራዊ አደረጉት። ይህ በኢራን ታሪክ በጣም ትልቅ አብዮታዊ እርምጃና የለውጥ ነጥብ ነበር። ይሁንና ብሪታንያ ከባድ የኢኮኖሚ እገዳና ማዕቀብ ከመጣል አልፎ የሥርዓተ ለውጥ ለማድረግ እቅድ አወጣች። በዚህም የብሪታንያ M16 ከአሜሪካው CIA ጋር በመሆን በ1953 ኦፕሬሽን አጃክስ የተሰኘ የጋራ ድብቅ ዘመቻ ከፈቱ። በቴህራን ጎዳናዎች ሁከት የሚፈጠሩ ሰዎችን በገንዘብ በመግዛትና ወታደራዊ ክፍሎችን በማንቀሳቀስ በሀገሪቱ ሕዝብ እጅግ ተወዳጅ የነበሩ ጠቅላይ ሚኒስትር ሞሳዴቅን ከስልጣን አስነሱት። በቁጥጥር ስር አውለውም አሰሩት። ያለምንም ቅድመ ሁኔታ ለምዕራባውያን ለመላላክ ረጅም ርቀት የሚጓዘውን ንጉስ ሻህ መሐመድ ሬዛ ፓህላቪ ወደ ፍጹም አምባገነናዊ ስልጣን መለሱት። የሞሳዴቅ መውደቅ በኢራን ህዝብ ስነ ልቦና ላይ ያደረሰው ጉዳት እጅግ ጥልቅ ነበር። የኢራን ህዝብ ምዕራባውያን ዲሞክራሲና ፍትህ ላይ የነበረውን እምነት ሙሉ በሙሉ አጣ።
አሜሪካና እንግሊዝ ለራሳቸው የኢኮኖሚና የጂኦፖለቲክስ ጥቅም ሲሉ የኢራንን ዲሞክራሲ እንደደመሰሱትና ጨካኙን የሻህ አገዛዝ በህዝብ ላይ እንደጫኑ አረጋገጡ። የሻህ መንግስት በሲአይኤ በተቃኘውና ሳቫክ በተባለው ጨካኝ የደህንነት መዋቅሩ ተቃዋሚዎቹን ማሰቃየት ቀጠለበት። ይባስ ብሎም ለአሜሪካውያን ያለመከሰስ ህጋዊ መብት መሰጠቱ የህዝብን ቁጣ አባባሰው። በመጨረሻም እንዳጠቃላይ ሀገሪቱ የተገነባችበት በተደጋጋሚ የደረሰባት የውስጥና የውጭ በደል ከወቅታዊ እውነታዎች ጋር ተደማምረው የሀገሪቱ አቻ የለሽ መመኪያ ግንብ ሆኗል። በተጨማሪም በጥንቃቄ የተደራጀው የመከላከያ መዋቅርም የህዝቡ የሰማዕትነትና ስነልቦናዊ ከታሪክ የተማራቸው ክስተቶች የሀገሪቱና የሆርሙዝ ሰርጥ መልክዓ ምድራዊ አቀማመጥ እንዲሁም በተለያዩ አገራት የተደራጁ ታጣቂ ቡድኖች ኢራን በቀላሉ በውጭ ወታደራዊ ኃይሎች የማትሸነፍ ሀገር አድርጓታል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ